ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ ጉዳዮችን፣ ወቅታዊ መረጃዎችን እና ዕለታዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ርዕሳችን የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠናን የሚመለከት ይሆናል። እንግዲህ የአማራ ፋኖ ብሔራዊ ኃይል በቋራ ምድር ከተመሰረተ ጊዜ አንስቶ በአብዛኛው ተስፋ ሰጪ የሆኑ ነገሮች እና ትግሉን ወደፊት የሚያስፈነጥሩ ክንውኖች እየታዩ ይገኛሉ። በትናንትናው ፕሮግራማችን ላይ እናነሳ ነው። ለምሳሌ በጎንደር ምድር ግዙፍ የሆነ የኮማንዶ ኃይል በትናንትናው ዕለት ተመርቋል። ያም የኮማንዶ ኃይል በብአዴኖች ዘንድ ከፍተኛ ድንጋጤ እንደፈጠረ፣ በብልጽግና ዘንድ ከፍተኛ ሽብር እንደፈጠረ የደረሰ መረጃ ያመለክታል። ቀላል ኃይል አይደለም። የፋኖን ትግል በፕሮፓጋንዳ መተነዋል፣ አዳክመነዋል። ጎንደር ምድር ላይ እነ ጸዳሉን እነ በለጠን በማስገባት በቃ ጎንደር ከኛ ጋር እንደተሰለፈ ማሳየት ችለናል ብለው በደመደሙበት ሰዓት ላይ ግዙፍ የሆነ የኮማንዶ ክፍለ ጦር ግዙፍ የሆነ የኮማንዶ ጦር በጎንደር ምድር መመስረቱ ቀላል ትርጉም አይደለም ያለው። በተመሳሳይ መልኩ በትናንትናው ዕለት በጎጃምም እንደዚሁ ተመሳሳይ ግዙፍ የሆነ ኮማንዶ መመረቁ ተሰምቷል። በወሎ በሸዋም ሰፊ ስራ እየተሰራ ነው እና አበረታች ነገሮች አሉ። ትናንትና በትዊተር ስፔስ ላይ የሚዲያ ባለሙያዎች ከአማራ ፋኖ ብሔራዊ ኃይል የህዝብ ግንኙነት አመራሮች ጋር የትዊተር ስፔስ ላይ ውይይት ነበረን። በዛም ውይይት ላይ እንግዲህ ብዙ መልእክት ተስተላልፏል። ምናልባት ፕሮግራሙ ላይ ታድማችሁ ከሆነ ብዙ መልእክት ተላልፏል። የአማራ ፋኖ ብሔራዊ ኃይል የማንደራደርበት የአማራ ብሔርተኝነት የማንደራደርባቸው ቀይ መስመሮቻችን ሊሆኑ ይገባል። አማራ ተቋም መመስረት እንጂ ተቋም ማጽናት አይችልም የሚለው አባባል ሊቆም ይገባል። ይህንን ተቋም ላይ በተለያየ መልኩ የሚዘምቱ ኃይሎችን መከላከል ይገባናል በማለት ሚዲያዎችም አንድነታችንን አሳይተን ወጥተናል በትናንትናው ዕለት። ይሁንና በሌላ መልኩ ደግሞ የአማራ ፋኖ ብሔራዊ ኃይል ከተመሰረተ ጊዜ አንስቶ ይህንን ኃይል ለመበተን ሰፊ ስራ እየተሰራ ይገኛል። ለምሳሌ አገዛዙ የሚያወጣቸው የድምፅ ቅጂዎች ተበራክተዋል። እርስ በርስ ለመገዳደል እና ለመከፋፈል የሚያመቹ የድምፅ ቅጂዎችን በኤአይም ጭምር እያቀናበረ እየለቀቀ ይገኛል። ግን ጀግኖቻችን ይህንን ስቴፕ አልፎ በድምፅ ቅጂ የሚጨቃጨቁበት በንግግር የሚፈርሱበት ሁኔታን እሱን ስቴፕ አልፈውታል። ለውጥ ማምጣት አልቻለም በዛ መልኩ። ሌላው ሸዋ ላይ ነው ሰፊ ስራ እየተሰራ ያለው። የአማራ ፋኖ ብሔራዊ ኃይል ሸዋ ላይ እንዳይንቀሳቀስ መደረግ አለበት፣ ከሸዋ ምድር መመታት አለበት ተብሎ ታቅዷል። የጎንደሩ አልተሳካም። ጎንደር ላይ ሁሉንም ሰብስቦ የብልጽግና ገባር በማድረግ ከተቻለ በጌምድር ጠቅላይ ግዛትን ማዋቀር የሚል ዕቅድ አቅዶ ነበረ። እድሜ ለነ ሀብቴ ወልዴ ለነ ባየቀናው ይሁንና ያ ህልም ከሽፏል፣ አልተሳካም። እንኳን ያለው ኃይል ያስገቡት ቀርቶ ግዙፍ ኃይል አሁንም እያሰለጠኑ ያለበት ሁኔታ ነው ያለው። ከዚህ ጋር በተያያዘ ባየቀናው ማመስገን ወዳለሁ። በነገራችን ላይ ባየቀናው ስምን መላክ ያወጣዋል እንደሚባለው የቀናው ልጅ በጣም ቅን የሆነ ሰው ነው። ቅን የሆነ ሰው የትኛውም ጭቅጭቅ ውስጥ ሲገባ ማታውት ኮምፕሌን ሲያደርግ የማትሰሙት ቅን የሆነ ሰው ነው። ከትግሉ ጅማሮ አንስቶ ማለት ነው። ትናንት ለምሳሌ የአማራ ፋኖ በጎንደር አንድነትን በሚመሰረቱበት ሰዓት ላይ በፍቃደኝነት ነው ስልጣኑን አሳልፎ ለሀብቴ ወልዴ የሰጠው። በፍቃደኝነት አንተ ሰብሳቢ ሆነ እኔ ምክትል መሆን እችላለሁ በማለት ነው አሳልፎ የሰጠው። እንዲህ አይነት አመራሮች ሊበረታቱ ይገባል። ምክትል ለመሆን የሚደፍሩ ዝቅ ለማለት የሚደፍሩ አመራሮችን ከፍ ማድረግ ያስፈልጋል። ወደ ሌሎች አካባቢዎችም ይሄ ተሞክሮ ይስፋፋ ዘንድ ዝቅ የሚሉ ጓዶችን ከፍ ማድረግ ተገቢ ነው እላለሁ እና የብልጽግና ዕቅድ ጎንደር ላይ ባይሳካም ሸዋ ምድር ላይ ግን በጣም ብዙ ነገር እየተከሰተ ነው። ከሰም ክፍለ ጦር ነው ዋናው የአማራ ፋኖ ብሔራዊ ኃይል ዋና የጀርባ አጥንት ሸዋ ላይ ከሰም ክፍለ ጦር ነው። እሱ መመታት አለበት ብሎ ብልጽግና ትናንት ግዙፍ ጦር አዝምቶ ነበረ። ግን አልተሳካም። ጄኔራል ተፈራ ያሰለጠነው ጦር
እና አገዛዙ ከፍተኛ የሆነ ጉዳት አስተናግዶ ወጥቷል። በትናንትናው ዕለት ከሰም ክፍለ ጦር እንመታለሁ ብሎ ገብቶ ተዋርዶ ወጥቷል። እዛም ላይ ትልቅ ጉዳት አስተናግዶ የወጣው የአገዛዙ ኃይል ወደ ንጹሐን ከባድ መሳሪያን በመተኮስ ብዙ ጉዳት ማድረሱም ተሰምቷል። በሌላ መልኩ ደግሞ በተደጋጋሚ ስንናገረው እንደነበረው እነ መከታው እነ እስክንድር ነጋ ከሰም ክፍለ ጦር መመታት አለበት፣ ከሸዋ ምድር ላይ ጄኔራል ተፈራ ወይ ሸዋ ምድር ላይ መቀበር አለበት ወይ ደግሞ ሸዋን ለቆ እንዲሄድ መደረግ አለበት። ልክ እንደ አርበኛ አሰግድ አዋክበን ለአለቆቻችን አሳልፈን ልንሰጥ ይገባል የሚል ውሳኔ ማስተላለፋቸውን በጠለስ ሚዲያ በተደጋጋሚ ስንዘግብ ነበር። ያም ዘገባ በእኔ በግርማ ካሳ ዋሜራ ሚዲያ በተከታታይ መውጣቱ እነ እስክንድር የሚፈልጉትን ኦፕሬሽን እንዳያካሂዱ አድርጓቸው ነበር። ወደኋላ እንዲመለሱ አድርጓቸው ነበር። እንደውም እስክንድር ቦርከና ላይ በጻፈው አርቲክል ላይ ከወቀሳቸው መካከል አንዱ ጠለስ ሚዲያን ነው፣ ሁለተኛ ግርማ ካሳን ነው፣ ሶስተኛ ሮሃ ሚዲያን ነው። ከፍተኛ የሆነ የስም ማጥፋት ዘመቻ እያካሄዱብን ነው፣ የማጠልሸት የስብዕና ግድያ እየፈጸሙብን ነው በማለት ወቀሳ አቅርቧል። እንደውም አሳዬ እኔ ላይ የሚያቀርበው ክስ በሌላ ስም ነው በነገራችን ላይ የጻፈው። እኔ ላይ የሚያቀርበው ክስ አሳዬ መልኩ አረብ ይመስላል፣ ስለዚህ የአሳዬ አባት ኢትዮጵያዊ መሆን የለበትም እንደሚለው ትችት አይነት ነው በማለት ሲናገር ነበር። እውነን ለመናገር ግን እስክንድር ያላደረገውን አንድም ቀን በሚዲያ አምጥቼ የስብዕና ግድያ ፈጽሜ አላቅም። ያደርገዋል ብዬ ቀድሜ የተናገርኳቸውን ከሆኑ ነገሮች ላይ በመነሳት የሰጠኋቸው ትንበያም ተሳክተዋል። ድርድርን በተመለከተ ለምሳሌ እስክንድር ባያምንም ነገሮችን በማገጣጠም እስክንድር ተደራድሯል። ዳውንት ቅንጭብት ስር ድንኳን ተክሎ ከድሮን ስጋት ነፃ ሆኖ ተደራድሯል በማለት ስናገር ነበር። ከዛ በኋላ የድምፅ ቅጅ ሁሉ ወጣ እኮ ከኢጋድ ሰዎች ጋር ከኤዩ ሰዎች ጋር ሲነጋገር የሚያሳይ የድምፅ ቅጅ ሁሉ የወጣበት ሁኔታ ነው ያለው። የራሱ አመራሮች እና መስፍን ከፈለኝ ሳይቀር እና አብዱ ሁሴን ጋር እየተደዋወሉ ሲነጋገሩ የሚያሳይ የድምፅ ቅጅ ወጣ። እነ ጸዳሉ እነ በለጠ ከአገዛዙ ጋር ተስማምተው ሲገቡ ታየ። ስለዚህ ምንም የተፈጸመ የስብዕና ግድያ የለም። አንድ ነገር ግን መናገር የምፈልገው እስክንድር ላይ በዋናነት ሆን ብሎ የስብዕና ግድያ የፈጸመው ራሱ እስክንድር ነጋ ይባላል። ሌላ ማንም አይደለም። ዛሬ በውሸት ስሙ ቢጠፋ ቢጠለሽ እውነት እስከሆነ ድረስ እያደር መፍካቱ አይቀርም አይደለም እንዴ? ዛሬ ውሸትን መሰረት ያደረገ ዘመቻ ቢከፈትበት እውነት ከሆነ ቀስ በቀስ መፍካቱ አይቀርም፣ ውሸታምም ማፈሩ አይቀርም። እና እስካሁን ተናግረ ነው ያፈርንበት ጉዳይ የለም እስክንድርን በተመለከተ እና ባለፈው ጀነራል ተፈራን ከሸዋ ምድር ለማባረር ጥረት እያደረጉ ነው ወይ ደግሞ መጠጊያ አሳጥተው አሳደው ለብልጽግና አሳልፈው ለመስጠት ጥረት እያደረጉ ነው በማለት መረጃ ደርሼ ነበር። ይህን ዘመቻ ዛሬ ጀምረውታል። ሸዋ ምድር ላይ ከተቻለ ጀነራል ተፈራን ኢንጂነር ደሳለኝን መያዝ ካልተቻለ ደግሞ ዋና የክፍለ ጦር አመራሮችን መቶ ጦሩን በትኖ ደምስሶ መመለስ የሚላቅዳቅደው እነ መከታውና እስክንድር ነጋ ሰፊ ዘመቻ ሸዋ ላይ ከፍተዋል። ትናንት እንግዲህ አገዛዙ በሚችለው ልክ ጦር አዝምቶ ከሰም ክፍለ ጦርን ለመደምሰስ ጥረት አድርጎ ነበር፣ አልተሳካም። ጄኔራል ተፈራ ያሰለጠናቸው ተርቦች ከፍተኛ ጉዳት አድርሰውበታል በትናንትናው ዕለት እና ግን ገብቶ ደግሞ የማቆሳሰል ስራ የመነካካት ስራ ሰርቶ ወጥቷል አገዛዙ ማለት ነው። እና ዛሬ አገዛዙ በአንድ በኩል ተኩስ ሲከፍት፣ በሌላ በኩል ደግሞ እነ መከታው እነ እስክንድር በከሰም ክፍለ ጦርን ከቦ እንዲከርም ያደረጉትን ሰራዊት ዛሬ ትእዛዝ ሰርተው ወደ ከሰም ክፍለ ጦር እየተኮሰ መሆኑን የደረሰ መረጃ ያመለክታል። እስክንድር ነጋ በታሪክ የመጨረሻ አሳፋሪውን የሆነ ክህደት እየፈጸመ ነው። በኔነት በአማራ ፖለቲክስ ውስጥ ክህደት ብርቅ አይደለም። ከሃዲዎችን ማየት የተለመደ ጉዳይ ነው። እነ በለጠ ሞላን፣ እነ ጋሻው መርሻን፣ እነ ዩሱፍ ኢብራሂምን፣ እነ ጧይር መሐመድን እና የመሳሰሉትን በሚዲያውም ዘርፍ በፖለቲካውም ዘርፍ ብዙ አይነት ኃይሎችን ስናስተናግድ ኖረናል። ከሁሉም ግን የከፋ ክህደት ማለት የእስክንድር ነጋ ክህደት ነው። ከሁሉም የባሰ ከሁሉም ሊነጻጸር የማይችል ክህደት የእስክንድር ነጋ ነው። ትልቅ ቦታ የተሰጠው ትናንትና የትሉ ሜዳ ወከክ ተደርጎ የተከፈተለት
እና ብዙ ህዝብ እምነት ያሳደረበት ሰው ነበር። ክህደቱ ግን ገደብ የለሽ ሆነ፣ ልክ የለሽ ሆነ። ትናንት በነገራችን ላይ በኢትዮ 360 ብሩክ ይባስ ጋር ኢንተርቪው ተደርጎ ነበር እና ሙሉ ቃለመጠይቁን ስትሰሙ በአሜሪካ ኤምባሲ በወጣው መግለጫ ዙሪያ ነው ማብራሪያ የሰጠው። ሌላ ነገር የሚያወራው ነገር የለውም። እስክንድር ስለ ትግል አያወራም። ታግሎ ስለማያውቅ አታግሎ ስለማያውቅ ብልጽግና ጋርም እየታገለ ስላልሆነ ስለ ትግል አያወራም እስክንድር ነጋ። ባለፈው ሌላውን ተውትና ብሩክ ይባስ አቅርቦት ስለ መስፍን ከፈለኝ ኢንተርቪው አድርጎት ነበር። ይሄ ጉዳይ እናንተን ይወክላል? በፍጹም እኛንም ይወክል አይደለም። ባልተሰጠው ተልዕኮ ውስጥ ገብቶ መስፍን ከፈለኝ ከብአዴኖች ጋር ሲነጋገር የተገኘው ያለኛ ፍቃድ ነው። ስለዚህ በቁጥጥር ስር እንዲውል አድርገናል። በአስቸኳይ እርምጃ ወስደን ለህዝብ እናሳውቃለን ብሎ ነበር። ትናንትና ይችን ጉዳይም ሳያነሱ አልፈዋታል። ኦንሊቲንግ ዋና ርዕሳቸው የነበረው የአሜሪካ ኤምባሲ ያወጣውን መግለጫ ነው። ከዛ ውጭ ግን በየትኛውም ጊዜ እስክንድር ወደ ሚዲያ ወጥቶ ትግሉ ስላለበት ሁኔታ፣ በጠላት ላይ እየደረሰ ስላለው ጉዳት፣ የፋኖ ትግል እንዴት እየተስፋፋ እንዳለ ለወጣቶች ጥሪ ማድረግ፣ ስለ ስልጠና ማውራት የመሳሰሉን ነገር ላይ እስክንድር ሲሳተፍ አታገኙትም። ለምን? ሰው ሚዲያ ላይ መጥቶ የሚያወራው እየሰራ ያለውን ጉዳይ ስለሆነ ማለት ነው። ስለ ትግል ማውራት ካለበት ሊያወራ የሚችለው ትናንትና ብቸኛ በሱ የተመራ ኦፕሬሽን አርበኛ አሰግድ ላይ የተካሄደው ኦፕሬሽን ነው። ስለዚህ እስክንድር ስለ ውጊያ ከወራ ሊያወራ የሚችለው አርበኛ አሰግድ ላይ ስለተከፈተው ጦርነት ብቻ ነው። ያንን ውጊያ ብቻ ነው እስክንድር የመራው። ከዛ ውጭ ግን ነሹማ አብደታ ላይ ተኩሶ አያውቅም። የሸዋ ከተሞች በነ እስክንድር ጦር በነመከታው ጦር ከተጎበኙ ዘመን የላቸው። ሞላሌ አካባቢ ቁጭ ብለው እዛ የአካባቢውን ህዝብ እየሰበሰቡ ፋኖን ሲያስወግዙ ነው የምታገኟቸው። ፋኖን ሲያስወግዙ እንግዲህ በታሪክ ታይቶ በማይታወቅ መልኩ ፋኖን እመራለሁ የሚል እስክንድር ነጋ ፋኖን የሚያወግዝ ሰልፍ የጠራ ጉድ እኮ ነው። እና እንደዚህ አይነት ሰው ላይ ይስብና ግድያ እንዴት ልፈጽሙ ትችላላችሁ? ኦልሬዲ እኮ ራሱን ገሎታል። ፋኖን ለሚያወግዝ ሰልፍ የጠራ ሰው እሱ ላይ ሌላ አይነት የፕሮፓጋንዳ ዘመቻ መክፈት አያስፈልግም። በተረፈ የአማራ ፋኖ ብሔራዊ ኃይል ሌላ ነገር ማድረግ ባይችል እንኳን የታቀደውን ነገር ተረድተው መግለጫ ማውጣት ይገባዋል። በእኔ እምነት የአማራ ፋኖ ብሔራዊ ኃይል ሁለት መግለጫ ይጠበቅበታል። አንደኛ አብንን የተመለከተ መግለጫ። ትናንትና የአማራ ማህበራት በውጭ ያሉ 35 ማህበራት አብንን የሚያወግዝ መግለጫ እንዳወጡት ሁሉ የአማራ ፋኖ ብሔራዊ ኃይልም አብን የተባለ ኃይል ከብአዴን የተለየ አለመሆኑን፣ የኦህዴድ ተላላኪ መሆኑን፣ ጸረ አማራ መሆኑን የሚገልጽ መግለጫ ማውጣት አለበት። ሁለተኛ ሸዋ ላይ እየተካሄደ ያለን ኦፕሬሽን በተመለከተም እንደዚሁ ተመሳሳይ መግለጫ ማውጣት አለበት። እስክንድር ነጋን አካሄድ የአፋሕድን አካሄድ በተመለከተ ለህዝብ ግልጽ የሆነ ማብራሪያ መስጠትና እየሄዱበት ያለውን ጎዳና እየሄዱበት ያለውን የክህደት መስመር ማውገዝ ያስፈልጋል። እየተካሄደ ያለውንም ጉዳይ ለህዝብ ግልጽ ማድረግ ያስፈልጋል። አንድ ነገር ከተከሰተ በኋላ ነጠላ ዘቅዝቆ ከመምጣት ይልቅ ቀድሞ እየተካሄደ ያለውን ጉዳይ ግልጽ ማድረግ ያስፈልጋል። ባለፈው እንዳልኩት ነው። በተከታታይ ከሰም ክፍለ ጦር ላይ ስላሰቡት ዘመቻ በሚዲያ በመገለጣችን የተነሳ ያንን ዘመቻ እነ እስክንድር ነጋ ባይሰርዙት እንኳን እነ መከታው ባይሰርዙት እንኳን አራዝመውታል። በአማራ ፋኖ ብሔራዊ ኃይል ደግሞ ሌላ መግለጫ ሲወጣ እንደዚሁ ትንሽ ዞር ብለው እንኳን ዘመቻቸውን እንዲገመግሙ ሊያደርጋቸው ስለሚችል እጅግ መረር ያለ መግለጫ ማውጣት ያስፈልጋል። ዛሬ ማንም በማይደርስለት ሁኔታ መንገዱ በብልጽግና ኃይል በመታጠሩ የተነሳ የወሎ ቀጠና፣ የጎጃም ቀጠና፣ የጎንደር ቀጠና ያለ የአማራ ፋኖ ብሔራዊ ኃይል ገስግሶ ባይደርስ እንኳን እና ይህን አጋጣሚ ተጠቅመው ከሰም ክፍለ ጦር ላይ ጥቃት ቢፈጽሙ ነገ በታሪክም በሕግም ተጠያቂ ከመሆን እንደማይድኑ የሚገልጽ መግለጫ ማውጣት ያስፈልጋል። እስክንድርን በተመለከተ ያለ መግለጫ ማውጣት ያስፈልጋል። አሁንም በውጭ ሀገር ያሉ ከሀገር ከወጡ ረዥም ጊዜ የኖራቸው የድሮዋን ኢትዮጵያ በልባቸው ታቅፈው ውጭ ሀገር የሄዱና ያቺ ሀገር ያለች የምትመስላቸው ሰዎች አሁንም እስክንድርን ይደግፋሉ። በገንዘብም ሀሳብም ከሱ ጎን የተሰለፉ ወገኖች አሉ። ስለዚህ እስክንድር እየሄደበት ያለው መንገድ ብልጽግናን የሚያተርፍ የፋኖን ትግል የሚያከሽፍ ጎዳና እየሄደ መሆኑን በመግለጽ ከጀርባው የተሰለፉ ኃይሎችን መነጠል ያስፈልጋል እላለሁ።
ሌላው ደግሞ ከአፋሕድ ውስጥ አሁንም ቢሆን አፋሕድ ጋር ለመቀጠል ፍላጎት የሌላቸው ኃይሎች እንዳሉ እየሰማን ነው። ኮሎኔል ፈንታው ለምሳሌ ከሆነ ጊዜ አንስቶ አፋሕድ ጋር አብሮ እየሰራ አለመሆኑን የሚገልጽ መረጃ ደርሶናል። ደረጀ በላይም ወጣ ገባ የማለት አዝማሚያ እያሳየ ነው። ሌሎችም አሉ፣ 1-3 ኃይሎች አሉ እስክንድር ጋር አብሮ የመቀጠል ኢንተረስት የሌላቸው። አፋሕድ የሚባለው ድርጅት ኦልሬዲ በመጥፎ ነገሮች ስሙ ስለተነሳ እሱን ትተን ሌላ ድርጅት መስራት አለብን እያሉ እየተንቀሳቀሱ መሆኑን የሚገልጽ መረጃ ደርሶናል። ስለዚህ ሌላ ድርጅት ከሚመሰርቱ ይልቅ የአማራ ፋኖ ብሔራዊ ኃይል ጥሪ ሊያደርግላቸው ይገባል። ተገቢውን ስልጣን እንሰጣችኋለን፣ የምትፈልጉትን ስልጣን እንሰጣችኋለን፣ የምትፈልጉትን ነገር እዛ አዲስ ድርጅት መስረታችሁም ሆነ አፋሕድ ላይ በነበራችሁበት ሰዓት ላይ የነበሯችሁን የግል ኢንተረስቶች መጠበቅ ስለምንችል አብረን መስራት እንችላለን፣ ኑ ወደኛ የሚል ጥሪ ማድረግ ያስፈልጋል። በእርግጠኝነት አሁን ሌላ ድርጅት መመስረቱ ትርጉም የለውም። እንደገና በከንቱ ስንወዛገብና ስንሳሳብ ሌላ 1 ዓመት ከምናባክን በአማራ ትግል ውስጥ በአማራ ፋኖ ትግል ውስጥ የሚያስፈልገው አንድ ድርጅት ነው። ያ ድርጅት ደግሞ የአማራ ፋኖ ብሔራዊ ኃይል ይባላል። ስለዚህ ሌሎች ኃይሎች ያላቸው አማራጭ ይህን ድርጅት መጥተው መቀላቀል ነው እና በፋኖዎች በኩል ጥሪ ልታደርጉላቸው ይገባል ማለት እወዳለሁ። ሁለተኛው ርዕሳችን የብልጽግና የሳይበር አድሚን ይመለከታል። በትናንትናው ዕለት እንግዲህ አቶ ስንታየሁ ቸኮል አንድ መረጃ አጋርቷል። ይሄው ምንድነው? የብልጽግናን የሳይበር አርሚ የምትመራው ማን እንደሆነች የሚገልጽ ነው። እንደምታዩት በፎቶ የብልጽግና የሳይበር አርሚ የህዝብ ግንኙነት ኃላፊ ፈዲላ የተባለች እቺ ሴት መሆኗን አጋልጧል። ይሄ ማለት በዋትሳፕ እና በቴሌግራም የተለያዩ ኮሜንቶችን እየተላከች የሆነ ፖስት በተለጠፈ ቁጥር በተቃውሞም በአድናቆትም ኮሜንት የሚሰጡ እና በአንድ ወቅት በቢቢሲ ሚስጥራቸው የተጋለጠባቸው የሆኑ ኮሜንቶችን ኮፒ ፔስት በማድረግ የምናውቃቸውን ኮሜንቶችን የምትልከው እሷ ናት። ስምሪቱንም የምትሰጠው እሷ ናት ማለት ነው። እና አሁን ላይ የብልጽግና የሳይበር አርሚ መጠነ ሰፊ ዘመቻ ከፍቷል በተለያየ አማራጭ። አንደኛው የአማራ ፋኖ ብሔራዊ ኃይል አመራሮችን ፎቶ ፕሮፋይል ፒክቸሩ በማድረግ የግማሹ የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና፣ የጎጃም ቀጠና፣ የሸዋ ቀጠና፣ የወሎ ቀጠና በመቧደን በአራቱም ቀጠና በመቧደን የዘመነ ካሴ ደጋፊ መስለው፣ የሀብቴ ወልዴ ደጋፊ መስለው፣ የነ ደሳለኝ ወይም የጀነራል ተፈራ ደጋፊ መስለው፣ የነ ምሬ ደጋፊ መስለው ክፍፍል እየተፈጠሩ ነው። ይህን አንደርስታንድ ማድረግ ያስፈልጋል። በነዘመነ ፎቶ በነምሬ ፎቶ የገባ የሚደነጉረው ሁሉ የሚከፋፍለው ሁሉ አማራ ነው የፋኖ ደጋፊ ነው ብሎ ማሰብ ልክ አይደለም። ሁለተኛ ሃይማኖትን በተመለከተ በጣም በርካታ ስራ እየተሰራ ነው። ለምሳሌ ከሰሞኑን አይታችሁ ከሆነ ሲኖዶስ ስብሰባ ገብቶ በነበረ ሰዓት ላይ ስምሪት ሲሰጡ የነበሩ ሙስሊም ስም አቡነ ሳዊሮስ መመረጥ አለበት የሚል ስምሪት ሲሰጡ፣ ከዛ ከተመረጠ በኋላ ደግሞ ደስታቸውን ሲገልጹ ያየናቸው በጣም በርካቶች ናቸው። በጣም በርካቶች ሙስሊሙ ነው ማለት ነው። ካድር በሚል ስም፣ ሰይድ በሚል ስም። በነገራችን ላይ አብዛኛው የብልጽግና የሳይበር አርሚ ስማቸውን በሙስሊም ስም ነው የከፈቱት። አብዛኞቹን ተመልከቱ። ሁሴን፣ ካድር፣ መሐመድ፣ ሰይድ በሚል ማለት ነው። ግን እንደ እውነቱ ከሆነ እነዛ ሰዎች ሃይማኖታቸው እስልምና አይደለም፣ ሙስሊሙ ከኛ ጎን ነው ለማለት ነው። የእነሱ ደጋፊ ይታወቃል፣ ማን እንደሚደግፋቸው ይታወቃል። የፕሮስፐሪቲ ጎስፔል ሰዎች ናቸው ድጋፍ የሚሰጧቸው። ለወዳቸው ያደሩ ቅንጣት ታክል ሃይማኖት የሌላቸው ሰዎች ናቸው ድጋፍ እየሰጧቸው ያሉት። በክፍያ ነው ያሰማሩት። 50 ሺህ 60 ሺህ በተለያዩ ሴክተር መስሪያ ቤቶች የሚሰሩ መንግስት ሰራተኞችንና ወጣቶችን በማደራጀት ነው አብይ አህመድ ውዳሴ እየሰበሰበ ያለው። አሁን ላይ ተመልከቱ። አብይ አህመድ የሆነ ቪዲዮ ሲለጥፍ የሆነ መረጃ ሲያጋራ ውስጥ እየገቡ ኮሜንት የሚሰጡ ሰዎች ክፍያ የሚከፈላቸው ናቸው። የኢትዮጵያ ሕዝብ በራሱ ተነሳሽነት በራሱ ፍላጎት አሁን አብይ አህመድን የሚያደንቅበት አፍም የለው ብዕርም የለው ስልክም የለው እና አስገራሚ ነው። ናይት ክለብ ትገቡና ለአዝማሪ ግጥም ታቀብላላችሁ። አጭር ምን ያደርጋል ይመስል ጉለንታ አለልሽ አሳየ ተቋጥሮ የሚፈታ እያልክ ግጥም እንደምታቀብለው ማለት ነው። ልክ እንደዛ ነው አብይ አህመድ እያደረገ ያለው።
አበል እየከፈለው ውሎ አበል እየከፈለው የሚገርም መግለጫ ነው የሚል አድናቆት ሲሰበስብ ይውላል። መሪያችን አንተን ያስነሳ እግዚአብሔር ስሙ ከፍ ከፍ ይበልልን እየተባለ ይወደሳል። በሚከውናቸው ተራ ተግባራት በሚለጥፋቸው መረጃዎች ስር እየገቡ አድናቆታቸውን የሚሰጡ በሙሉ አበል የሚከፈላቸው ናቸው። የምታሰማራቸው ደግሞ ወይዘሮ ፈርላ ናት። ከዚህ ባለፈ የሚገርማችሁ ነገር ከሳይበር ባለፈ ምድር ላይ ራሱ ወርደው የብልጽግና ኃይሎች ስራ እየሰሩ ነው። ከሰሞኑን አንድ ቪዲዮ ተለቆ ብዙዎችን ሲያነጋግር ነበር። ድምፁን ማሳየት አልፈልግም፣ ምስሉን ግን ላሳያችሁ የምታስታውሱት ስለሆነ ማለት ነው። እና በደላላም ያፈላልጉ ከተማ ለከተማ እየዞሩ ማርያም ሰው ናት ምናቦች ታመጫለሽ። አማራን የሚሳደቡ ቆማጣ አማራች ቆማጣ ይመስላል። ልጃችን የት አካባቢ ነው የስጋ ደዌ ሐኪም ቤቶች የተከፈቱት? አማራ ጋር ቁምጥና የሚባል ነገር አለ እንዴ? አለ። እና እንደዚህ አይነት መልእክት የሚያስተላልፈው ከዚህ በፊት አንድ ቲክቶከር ወደ ኢትዮጵያ መጥቶ ከአሜሪካን ሆቴል ቤት ገብቶ አማራዋን እንዴት ሲሰርባት እንደነበር ታስታውሳላችሁ። አንድም እርምጃ አልተወሰደበትም። ያለሽ አሽቆማጣ ነፍጠኛ አማራ ይህን አዲስ አበባ ለቅሽ ውጭ እያለ እንግዲህ ቲክቶክ ላይ በጣም የሚታወቅ ልጅ ነው። እንደዛ እያለ የተቀረጸውን መልሶ ደግሞ አምጥቶ አጋርቶ ከዛ ብዙ ጫጫታ ተከስቶ ነበር። አሁን ብልጽግና በተግባር እንደዚህ አይነት ኃይሎችን አሰማርቷል። ከተማ ለከተማ እየዞሩ ማርያም ሰው ናት እያሉ በዳቦ የሚፈልጉ። በነገራችን ላይ ማርያም ሰው ናት የምትለው ብቻ ሳትሆን የአምላክ እናት ናት እያለች የምትከራከረው ተመሳሳይ ስምሪቱን የሚሰጣት ማነው? ብልጽግና ነው። ሁለቱን የሚያሰማራቸው ብልጽግና ነው። በተመሳሳይ መልኩ አንድ ሰባኪ ነኝ የሚል መጽሐፍ ቅዱስ ይዞ ወደ አደባባይ ይወጣል። ኢየሱስ ጌታ ነው ይላል። እንትኑን ይዞ ማለት ነው። ኢየሱስ ጌታ ነው ሲል አንድ ደግሞ ባህታዊ የሚመስል ቄስ የሚመስል የጠመጠመ እንትን ብሎ በጣም የወረደ ነገር ሲላፋ ሲጋጠጥ የሚታይ ቄስ መሰል ነገር አብረው ያሰማራሉ። ይህንን ሲመለከቱ አብዛኞቹ ያኛው የኦርቶዶክስ አባት ይመስላችኋል፣ የኦርቶዶክስ መሪ ቄስ ይመስላችኋል። እውነቱ ግን እንደዛ አይደለም። በቄስ አልባሳት ፕሮስፐሪቲ ሆን ብሎ ያሰማራው ኃይል ነው። አባቶቻችን እናውቃቸዋለን። በዛ ልክ ኢየሱስ ስም ተነሳ ብለው ሲጋተቱ ምን ሲሉ በጣም የወረደ ተግባር ሲሰሩ የሚታዩ አይደለም። ያንን የሚያደርጉበት ጊዜ ላይ አይደሉም። ያንን ባደረጉ ቅጽበት እየተጠፈጠፉ እስር ቤት ይገባሉ። የኦርቶዶክስ አባቶች ቢሆኑ ኖሮ ግን አይደሉም። እውነቱ እንደዛ አይደለም። ፕሮስፐሪቲ ሆን ብሎ የአባቶቻችንን ስም ለማጠልሸት አቧርኖ የሚልካቸው ኃይሎች ናቸው። አሁን እነዛ አይነት ኃይል ተለቆ ተፈቷል። ሌላው ደግሞ ብልጽግና እስካሁን ድረስ የሳይበር አርሚውን በኮሜንት በምን ነበር የሚያሰማራው ማለት ነው። እና አንዳንዶቹን እንዲዘልፉ ያሰማሯቸዋል። ሂዱና እከሌ የተባለውን ዝለፉ፣ ይሄንን ፖስት እከሌ ፖስት ስር ሂዱና በፍጥነት ለጥፉ ተብለው ስምሪት ይሰጧቸዋል። አንዳንዶቹ ደግሞ ጠቅላይ ሚኒስትራችን ማታ 10 ሰዓት ላይ እንዲህ የሚል ፖስት ስለሚለቅ ከዚህ ፖስት ስር እኒህን ኮሜንቶች ኮፒ እያደረጋችሁ ለጥፉ የሚል ስምሪት ይሰጣቸዋል። አሁን ደግሞ በቪዲዮ መጥቷል። ምን አይነት መልእክት ይዘው? ይኸው እንደምታዩት ነው። በቃ ኑሮ በጣም ተወደደ፣ መኖር አልተቻለም። የጤና ባለሙያዎችም ያነሱት ጥያቄ የሁላችንም ጥያቄ ነው። ስለዚህ ምክንያቱ ደግሞ ጦርነት በኢትዮጵያ እየተካሄደ ስላለ ነው። ጦርነቱ ምንጭ ደግሞ እኛ ተቃውሞ ነው። እባካችሁ መሪዎችን አትቃውሙ፣ መንግስትን አትቃውሙ። መንግስትን የሚቀባው እግዚአብሔር ነው፣ የሚያስነሳው እግዚአብሔር ነው። ክፉ የሚሆን መጥፎ የሚያስነሳው እግዚአብሔር ነው የሚሉ ሰባኪዎች መጥተዋል። እስኪ ሰምተን እንመለስ። መንግስትን አትቃውሙ። እርሃብ፣ ስደት፣ ጦርነት፣ የኑሮ መወደድ እየመጣ ያለው መንግስትን በመቃወም ነው። ክፉም ይሁን ደግ መንግስትን የሚሾመው እግዚአብሔር ነው። መንግስትን የሚቃወም እግዚአብሔርን ይቃወማል ይላል ቃሉ። ስለዚህ እግዚአብሔር የሾመውን አምነን መቀበል ነው ያለብን። አትቃወሙ። ያው እንደሰማችሁን ነው። ጅንጀናው ተጧጡፋል። ኮንሴፕቱ ምንድነው? አብይ ሰላም እንስጠውና እባካችሁ ወደ ሌላ መስመር እንዲያስገባን እንፍቀድ። የኢትዮጵያ በጀት የኢትዮጵያ ሀብት ለጦርነት እየባከነ ነው። ለጦርነት እየባከነ ያለው ደግሞ እየተቃወም ነው ስለሆነ ነው። መቃወማችን እናቆምና ሰጠጥ ብለን እንገዛ ነው። ግን የአዲስ አበባ ህዝብ ለምሳሌ እንመልከት። የአዲስ አበባ ህዝብ እስካሁን ድረስ ተቃውሞ አያውቅም። ግን እየተሳደደ ነው። ቤቱ እየፈረሰ ነው።
ቤቱ እየፈረሰ ሰፈሩ እየታረሰ እየተባረረ ነው። የዕለት ጉርሱን እያጣ ነው። ትናንት ከተቀጠረበት መስሪያ ቤት ውስጥ ይሄ መስሪያ ቤት ኢትዮጵያን አይመስልም እየተባለ እየተባረረ ነው። እና ለዚህ መንግስት በቃ አልቃወምህም ሺህ ዓመት ግዛ ብትለው እንኳን ሺህ ዓመት መቆየት የሚፈልገው አንተን እየጨፈጨፈ አንተን እያጠፋ አንተን እየዘረፈ ነው መኖር የሚፈልገው። በተረፈ ግን ሀገሩ ራሱ ትርጉም የለሽ ነው። አብይ አህመድን እግዚአብሔር ያስነሳው መሪ ነው ብሎ ማሰብ የእግዚአብሔርን ክብር ዝቅ ለማድረግ የሚቆጠር ነው። ይችን አስተሳሰብ የሚያራምዷትም እነማን እንደሆኑ እናውቃለን። የኢየሱስን ስም 24 ሰዓት እየነሱ ግን ኢየሱስን በጣም የሚቀልዱበት፣ የሚያጭበረብሩበት፣ የሚያምታቱበት ኃይሎች እንደተፈጠሩ ሁሉ አሁንም ይሄ ንግግር ከነዛ ማጭበርበሪያዎች መካከል አንዱ ነው። አብይ አህመድ አገር ሰላም ከሆነ ከተረጋጋ ህዝቡ የኢኮኖሚ ጥያቄዎችን ማንሳት ይጀምራል፣ የመብት ጥያቄዎችን ማንሳት ይጀምራል። ስለዚህ ሁሌ በጦርነት ውስጥ መኖር አለብን ብሎ የሚያስብ መሪ ነው። በተለይ ደግሞ ባለፈው እንደተናገርነው የአሰብን ጉዳይ የህልውና ጉዳይ አድርጎታል። የህልውና ጉዳይ ያደረገው ኢትዮጵያ የባህር በር ያስፈልጋታል ብሎ በማመኑ የተነሳ አይደለም። ኢትዮጵያውያን ልብ ውስጥ ለመግባት የመጨረሻ ካርድ እሱ ነው ብሎ በማሰቡ የተነሳ ነው። ለቀጣው ምርጫም አሰብን ከተቆጣጠርኩኝ አንድ ማንቀሳቀሻ ሞተር ይሆነኛል ብሎ በማሰቡ የተነሳ ለሾርት ተርምም ቢሆን ለአጭር ጊዜ ቢሆን አሰብን የመቆጣጠር እቅድ አቅዶ እየተንቀሳቀሰ ነው። ስለዚህ በቀጣይ ክረምት ጦርነቱ አይቀሬ ነው ተብለዋል። ለዛም እንግዲህ እነ ጄኔራል ሳሞራን ጨምሮ እነ ጄኔራል ዮሐንስ ጨምሮ ብዙ ተላላኪ ጄኔራሎችን አፋር ላይ ምደባ ሰጥቶ የዝግጅት ስራ እያሰራ መሆኑን ሰምተናል። ትግራይ ላይ እየተፈጠረ ያለው ሁኔታ ቶሎ ብሎ መልክ ካልያዘ ማኒፑሌት ሊያደርገው ይችላል። አማራ ላይ ያለው ነገር ቶሎ ብሎ መልክ ካልያዘ አያደርገውም አትልም። ስለዚህ እዚህ አካባቢ ያሉ እጆችን መቁረጥ ያስፈልጋል፣ መቆረጥ አለባቸው። ሻዕቢያ ጋር ጥምረት ብለን እንመጣለን ሲሉ መንግስት ባይጠራኝም እንሄዳለሁ። ይሄ ቦቶም ላይን ነው። ለራሴ ሳይሆን እንደኔ ያሉትን ወክዬ ነው እየተናገርክ ያለው። እዚህ እስከተደረሰ ግንባር ላይ ያለን አንፈልገው፣ ለኤርትራ ህዝብ አያስፈልገው። አፋር ላይ ሰፊ ዝግጅት እየተከናወነ ነው። ሰፊ ዝግጅት በአየር ኃይልም በእግረኛም በከባድ መሳሪያም በተለያዩ አማራጮች ተጠቅሞ አሰብን መቆጣጠር ያስፈልጋል በመባሉ የተነሳ በስተርጅና ቅሌታ መሪ ጋር ለመሰለፍ የደፈሩ እንደ ጄኔራል ሳሞራ እንደ ጄኔራል ዮሐንስ አይነት ባንዳዎች አሁን ላይ ከአብይ ጎን ተሰልፈው ያንን ጦርነት ለማካሄድ ሰፊ ስራ እየሰሩ መሆኑን የደረሰ መረጃ ያመለክታል። ኢሳያስ አፈወርቂም ይሄን ተረድቷል። በዛም በኩል ራሱን ለመከላከል የሚያስችል ሰፊ ስራ እየተሰራ መሆኑን ሰምተናል። እና ያንን ጦርነት ለማካሄድ አንድ እንቅፋት ያጋጠማቸው ነገር ምንድን ነው? ህወሓትን አብይ አህመድ መቆጣጠር አለመቻሉ። ቲዲኤፍን እና ጌታቸው ረዳን ሲያስገባ ቲዲኤፍን ግን መቆጣጠር አልቻለም። አሁንም በነ ምግበይ ቁጥጥር ስር መሆኑ ነው እንቅፋት የሆነበት። የትግራይ ኃይሎችና የኤርትራ ኃይሎች አብረው እየሰሩ ነው። ስለዚህ ሁለቱ በአንድ ላይ ከመጡ እችላቸዋለሁ አልችላቸው የሚለውን ጥያቄ መመለስ ባይችልም ግን ጦርነቱ አይቀሬ ነው ተብሎ ሰፊ ስራ እየተሰራ ነው። በትናንትናው ዝግጅታችን ወደ ትግራይ በአፋር በኩል ማለት ነው፣ በአፋር በኩል ወደ ትግራይ የሚሄዱ ተሽከርካሪዎችን አገዛዙ ማገት መጀመሩ፣ መንገድ ላይ እያስቆመ መሄድ አትችሉም እያለ እየከለከለ መሆኑን የሚገልጽ መረጃ አጋርተን ነበር። ያም እርምጃ ተጠናክሮ መቀጠሉን ሰምተናል። ለዚህ ምክንያቱ ደግሞ በኤርትራና በትግራይ መካከል ያለው ድንበር ተከፍቶ በሁለቱ ሀገራት መካከል የንግድና የተለያዩ ግንኙነቶች ተመስርተዋል መባሉ ሲሆን አገዛዙ እንግዲህ ያንን ዳር ድንበር መቆጣጠር ባይችልም ከሱ ቁጥጥር ውጭ በሆነ መልኩ የተመሰረተውን ግንኙነት ማፍረስ ባይችልም አፋር ላይ ግን ተሽከርካሪዎችን እያገተ አትሄዱም ማለቱን አጠናክሮ ቀጥሏል። ዛሬ የትግራይ ክልል ቢሮ ለፌዴራል ጥያቄ አቅርቧል። ምክንያቱ ምንድን ነው? ወደ ትግራይ የሚመጡ ተሽከርካሪዎች አፋር ላይ የታገቱ መሆኑን ሰምተናል ባላወቅነው ምክንያት። ስለዚህ ምክንያቱ ምን እንደሆነ ቢገለጽልን የሚል ደብዳቤ አቅርቧል። ምክንያቱ ግልጽ ነው። በትግራይ በኩል አድርጎ ወደ ኤርትራ እየወጣ ነው። ከኢትዮጵያ የሚጓጓዘው ነገር በሙሉ
በትግራይ አድርጎ ወደ ኤርትራ እየወጣ ነው በመባሉ የተነሳ ለጦርነትም ስንቅ የማከማቸት ስራ እየተሰራ ነው ብሎ በመታሰቡ የተነሳ ነው። በተረፈ ግን ያለ ጦርነት መኖር የማይችለው አብይ አህመድ በቀጣው ክረምት ከኤርትራ ጋር ቅልጥ ያለ ጦርነት ለማካሄድ ፕሮግራም ይዟል። ያንን ማድረጉ ለፋኖም ለኢትዮጵያም ትልቅ ጸጋ ነው። ኦልሬዲ የኢትዮጵያውያን ኑሮ ተነጥቀዋል፣ አጥተዋል፣ የዕለት ጉርሳቸውን አጥተዋል። ምንም የሚመጣባቸው ነገር የለም። ማስተናገድ ያለባቸውን አደጋ አስተናግደዋል። ፋኖም በሙሉ ትኩረት ፋኖን እስካሁን ላለፉት 2 ዓመታት በሙሉ ትኩረት ሪፐብሊክ ጋርድ የለ፣ ፌዴራል ፖሊስ የለ፣ አድማ በታኝ የለ፣ ሚሊሻ የለ፣ ባህር ኃይል የለ፣ ኮማንዶ የለ፣ የቀረ የለም። ሁሉንም ኃይል አዝምቶ ፋኖን ለማጥፋት ጥረት ሲያደርግ ነበር። ያ አልተሳካለትም። ስለዚህ በቀጣይ የአብይን ሰራዊት የሚበታትን ክስተት መከሰቱ ለፋኖ ትልቅ ጸጋ ነው። በተረፈ ግን ያ ጦርነት ከመካሄዱ በፊት ሸዋ ላይ ያለው የነመከተውን ጦር ባልጨመረ መልኩ ከሰም ክፍለ ጦር እዛ ጋር ያለው የአፋብኃ ክንፍ መመታት አለበት ተብሎ ሰፊ ዘመቻ ታውጇል። ያም ዘመቻ በብልጽግና ብቻ ሳይሆን በአፋሕድም ድጋፍ እየተካሄደ ነው ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያን ሰብስክራይብ በማድረግ ሁሉም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ ብዬ ዛሬውን ዝግጅት ይቋጫለሁ። አመሰግናለሁ።